አሁን ትናንትና እሱ ቢሆን እንደዛ ሲሳደብ እኔ ስሙን መጥቀስ አልፈልግም። የተሰደበችውን በደንብ አይተናል። ማታ የስድብ አይነት እኛ እንቀምስ ነበር። ይሄን ብሉ ይሄን ግቡ ሁሉ አይቀርልንም ነበር። ፈጣሪ ይመስገን። ገባሽ? ስለዚህ እኛ ምንለው ንግግርህን አስተካክል። አሁን ዛሬ እሱ አማች ከሆነ እንትን ባል ከሆነ እንግዲህ ወንድምየው ፍቅረኛሞች ነው ይሉናል። ፍቅረኛ ከሆነ የነገ የልጅ እናት እንድትሆን ከፈለግ ምንድነው እንደዚህ እንደ ጥጃ የሚያወራጨው? እኔ ሚዲያ ላይ እየመጣ እኔ መልሱልኝ ለዚህ ጥያቄ። እኔ ምን አገባኝ? እኔ በቃ ጥያቄ መልሱልኝ። ምንድነው የሚያወራጨው? እንኳን በዛሬው ይቅርና በሰሞኑ ራሱ እየተናገርኩ ነበር። ሄዳት ብለው እንደሚሄድ አድርገው እያረገ ነው። አሁን በየደምነት እቃ መስበር በቃ ከፈለክሽ እኔ የፈለኩትን አደርጋለሁ፣ ከፈለክሽ ሂጂ፣ ከፈለክሽ ኑሪ። ደግሞ የገረመኝ ነገር ግብስሚማ አሁን በዚህም ተናገሩ አሉ። እኛማ ከመናገር መቼ ነው ወደ ኋላ እንላለን? ምን አገባኝ? ይኸውላችሁ አንድ ነገር መናገር እኔ ይኸውላችሁ እነሱ ቪዲዮን የሚጭኑት እውነት ነው ብለው አይደል የሚጭኑት። እኛ ግን ድራማ ነው ብለን ብንልም እውነት ነው ብለው ነው የሚጭኑት አይደል እንዴ? ይሄ ደግሞ ቪዲዮ የሚጭኑት ሀሳብ አስተያየት ኦዲየንስ እንዲሰጥ ነው የሚጭኑት። ልክ ያልሆነውን ልክ አይደለም፣ ልክ የሆነውን ልክ ነው ለማለት ነው የሚጭኑት። ስለዚህ አሁን ባየነው ነገርና በተመለከትነው አንድ ሴት እየተጮቀለች ትኑር፣ አንድ ሴት ምንም አይነት ንግግር እንዳትናገሪ፣ እኔ እንደፈለኩ ልሆን፣ አንቺ ግን እንደምትሄጂ ምንም ነገር እዚህ ቤት በቃ አሁን እንደ ድሮቹ ማለት ነው። ምንም ነገር አሁን አንድ ሴት አልፈልግሽም ሲላት የሆነ ክፍያ አላት አይደል እንዴ? ተካፍላ የመሄድ ምናምን አላት። አንድ ወንድ ደግሞ እንዴት ነው አልፈልግህም ስትል ሁሉም ነገር ትታትወጣለች። ለምን? ቀድሞ እያረጋት ነው፣ እንደምትሄድ እያረጋት ነው፣ እያሳያት ነው። ስለዚህ እንደዛ ነው እያሳየን ያለው። አልፎም ተርፎ ደግሞ አሁንም ዛሬ እንዴት ነው ለምን ብሎ አይደለም ችግሬን እቀርፋለሁ፣ ተስማምተን እና አንቺ እንኖር፣ ማንም ሰውን አታስገቢ አይደለም ያለው። ግን ቀድሞ ነው አንቺ ነሽ አይደል ፍላጎትሽ ወጣሽው፣ አንቺ ነሽ አይደል እንደዚህ ያልሽው። እንደገና ቴፍሬም ነው አፍላፊ የተካፈተው ማለት ነው። አሁንም ደግሞ ድጋሚ የወንድሙን የድሮ የወንድሙን ምንም ነገር በሌለበት ፕራንክ ያረገውን ያመጣል። ኬት ተገናኘ? ኬት ነው የሚገናኘው? ወንድሙ ያፈላፊ ነው። ተው አንተ ብዙ ስትሳሳታለህ አትናገር ምንለው ስም እሱን ትያለሽ እንዴ? እሱ ምን አለ መሰለሽ ሄዶ ትንሽ ነው እንጂ የሚያስቸግረኝ ብቻ መኖር ይችላል አላለም ይባላል። አሁን ይባላል ይባላል። ይኸውልሽ ሲጀመር ልጅቷ እንደ አደራ እንደተሰጠው ነው እያወራ ያለው እሱ። ሌላው ሰው እነዛ ደግሞ ወንድሞች ባልና ሚስት ናቸው ማለኛ ይበል እንጂ እሱ አደራ እንደተሰጠው ነው የሚያወራው። አደራ እንደተሰጠው እኔም እኮ ኃላፊነት ተሰጥቶኛል ነው ምናምን ነው የሚለው። ከዛ በቃ ለምን ታምናለኛ ላይ እኛ ማገባም ይችላል ደግሞ እሱ አሁን የሚያሳየው ነገር ምን እንደሆነ ታውቃላችሁ? እሷን ወዶ ቤተሰቧን ያለ ማክበር ነው። ይሄ ደግሞ ብልግና ነው። ባለቤቴ እኔን ወዶ ቤተሰቤን የሚነቅፍ ነገር ዞሮ ደግሞ በጓደኞቹ የሚያሰድባቸው ነገር ከሆነ ይሄ የኔ ንቀት ነው፣ የማንም አይደለም። የኔ ንቀት ነው። ገብቶሻል? ኤፊ ሰላም ቆይቺ አንዴ መቅዲ ማለት ነው። ሰላም ነው መቅዲ። በቃ ሂጂም ሊላት ሰው ይፈርድበታል፣ አትሂጂም ሊላት ይሄን ነው ያሳየን። ኤፊ ትክክለኛ መምጣት ባለበት ሰዓት ነው የመጣው። ምንም የተናገረው ነገር የለም። ትላንትናም ብዙ ነገሮች ቃላቶች እየተላለፈ ያለው ቦርኬ ነው። ዛሬም እንደዛው ቁጭ ብሎ እሷን አይደለም ያነጋገረው። እንዴት ነው ለምን ብሎ አይደለም ዘሎ ነው። አንቺ ነሽ አይደል ፈልገሽ እንትን አልሽው፣ አንቺ ነሽ አይደል ፈልገሽ። ሁልጊዜ ምርጫ ፍቅር ላይ ምርጫ አለ እንዴ? ሰዎች እስቲ ንገሩኝ። ፍቅር ላይ ምርጫ አለ እንዴ? የለም። አልፎ ደግሞ ምንም ነገር በሌለበት ሰዓት ላብ እኔ እሷን ነው እንትን ላለው ብሎ ላለው ምንም ነገር። ዛሬ እኮ እሷ ወዳ አይደለም ወጣችሁ አይደል እንዴ? እቺ ሴቶቹ ሲመጡ ሴቶቹ እንደዚህ ሲጨቀጭቋት እሱ ምን ላርግ ይላል። እሱ ምን ላርግ? እሱ የተናገረች ነገር ኦቨር ያደርጋል። ግን ጥሩ አይደለም። ይሄ ምንም ያስተምር ነገር የለም። ሴት ልጅ ተበድላ እንደምትኖር ነው እያስተማረ ያለው። በዛም ላይ ደግሞ ወንድ ልጅ እንደዚህ አይናገርም።
የወደፊት ደግሞ ትዳሬ ብሎ የሚላት ያለመከባበርን ነው እያሳየ ያለው። ስለዚህ ብሩኬን እዚህ ውስጥ የሚጠላው ሰው ማንም የለም። አክብር፣ ንግግርህን አስተካክል ነው። ለዲራማውም ቢሆን እውነት ነው ብለው እስከለቀቁት ድረስ ማለት ነው። ግን ዞሮ ይገናኛሉ፣ እናውቃለን። ማንም የሚጠላው ሰው የለም። ግን ብሩኬ በዚህን አይነቱ አይደለም። እኛ የምንፈልገው ብሩኬ የድሮውን ብሩኬ ነው። በቃ ይሄንን ነው ብዬ ነው። ልክ ነሽ። ልጅቷ እኮ እንደው ሀሳቤን አስጠፋችብኝ። ስለ ብሎክ እኛ ስንት ነገር እየጠበቀን እሷ ህዝብ እየተገዳደለ ብሎክ ትላለች። በዚህ ሰዓት ብሎክ እንደውም ጥሩ የማይጭነሽ ዛሬ ታው ላይ ራሱ ብዙ ያየሁት ነገር አለ። በአንድ በኩል ፍቅር በአንድ በኩል መሆኑን ነው ያየሁት። እሷ ኧረ ራህማዬ በጣም ነው የሚገርመው። ሙቹነት በጣም በዚህ ልክ ይደብራል። ምን ሆኖ ነው እሱ አንገቱ ላይ ስታረግ እሱ ስልኩን ይዞ እጁ ላይ እንጂ አማች የተቆይ ስሚማ እንትና አማች ቤት ሀገር ነው የሚደበደበው። ያውና አማች እንደው እንደ እንትኑ ራሱ እንዴት ቢባል አማች ይደበደባል። ራህማዬ ንገሪኝማ። እኔን እንደደበደበኝ ነው አልኩሽ እኮ ገብቶሻል። እኔን ያለ ማክበር ነው ዞሮ በጓደኞቹ የሚያሰድበው። ዞሮ እሱ ራሱ የሚሳፈጠው እኔን ነው እንጂ ማንኛውም ሰው አይደለም። ገብቶሻል። ትላንትና ደግሞ ኤፊ በህይወት እንዴት ይገባ ምናምን እንዳለው ትክክለኛ መምጣት ባለበት ሰዓት ነው እንጂ እኮ ብቻ ነው እንደ ሹሩባ ተሰርቶ የመጣው ሰውዬ ራሱ ለምን ገባ ብሎ እኮ ሲያወራ ነበር። እሱ እኮ አለው ህፃን ልጅ ይመስል ምናምን አለው። እንደዛ ለወንድም ለእንትኑ ካሰበ አንድ ሴት የጓደኛው በቃ ወይ ሚስት ነች ብለው እነሱ እንደሚያወሩ ማለት ነው። እሱ ግን ገና ጓደኛ እያለ ነው። ብሩክ ያውን ዛሬ አንድ ጓደኛ ለወደፊት ትዳር እያለ ነው ዛሬ ማለት ነው። ግን እነ ፍፄ ሌላ በዙሪያ ያሉ ባለትዳር ናቸው ምናምን ብለው የሚሉት ባለትዳር አብሳላትን ጎትቶ መጣ። ለምን ሃይሚ ሴት አይደለች እንዴ? ሴት ይዞ እንዴት መጣ? ለጓደኛው ሴት ይዞለት ለምን ሃይሚ ራህማዬ የእሱ ጉዳይማ እንትን እኮ ነው የእሱ ጉዳይ። ምን ብዬ ልንገርሽ? እሱ እኮ አይነገርም። ይሄ የአብሳላቱ የሴቱ ያመጣውማ አይነገርም። እሱ አይነገርም። በቃ ዛሬ ላይ ሊፈረድ አይገባም ነው እኮ በቃ ከበረው መስል እነሱ የሚጮሁት አሁን በልጁ ብቻ ነው። በቃ ዛሬ ኤፍሬም ላይ ሊፈረድ አይገባም። ኤፍሬም እስከ 2 አመት ድረስ ምንም አይነት በነሱ አይዲያ የሰራ ነገር እሷን ያመጣው አይናኝም በእውነት። እሺ ወንድሞቹ ደርሰውብሻል ወይ የሚለው ኤፍሬም መቼ ደረሰ? እህቱ ስትጎዳ አልፎ ሲያስደበድባት አልፎ እሱ በሚያመጣቸው ሴቶች ስትናቅ ለምን ብሎ መጥቶ እህቱን መውሳዱ የቱ ጋር ነው ጥፋቱ ነው? ምንም ጥፋት የለም። እኔ አንድ እህት ስትወድ የቱ ጋር ነው ጥፋቱ? ምንም አይነት ጥፋት አላየሁበትም እንዴ! ምንም አይነት ጥፋት አላየሁበትም ቤፊ ላይ ማለት ነው። በቃ አንድ ሴት እህቱ ስትደበደብ አሁን እንደ እውነት እናውራ ካልን ከዚህ በፊት እኮ ለቀልድ ኤፍሬም ፕራንክ ሲያረጋት ሰምሪን ቡርኬን ተጠርቶ እንዴት እንዳረጋው ኤፊን እንትናን ኤፍሬም የተንቢን ወንድም ማለት ነው። ለስራም ቢሆን ማለት ነው ለስራም ቢሆን አንድ ወንድም መድረስ ያለበት ሰዓት ነው የደረሰው። ምንም ነገር ጥፋት የለበትም። ወንድሞች እኔ እህትህ ላይ ባደርግን እህትህ ላይ ብናገር ኖሮ አንተ የምታደርገኝ ታውቃለህ አለችው። ግን ይሄ ልጅ ምንም ያጠፋ ነገር የለም። እህቱን በቃ እህቱን ወሰደ ነው። ከዛ ሌላ ምንድነው ትርፍ ንግግር የምናገረው? በእውነት እሱ ምን እንደሆነ ታውቃላችሁ? ስራ ወደ ሌላ እየሄደ ነው። ለምን ብትሉ አሁን በቃ እሷ እምቢ ብላኛለችና ለቤቱን ለቃ ወጣለች፣ ወንድሙን አማርጣለች በቃ ብሎ እሱም ወደዛችኛዋ ሊመለስ ነው። ገብቷችኋል? ለምን ሰሞኑን ስለተናገረ ማለት ነው ፈርተ እንዳትናገሪ ስድብ ነፃ የሆነ ዝም ብላችሁ አዳምጡ፣ ምክር አስተላልፉ። ወደዛ እንደሚያመራ ልጠይቅሽ አራማዬ። አሁን እችን ሴት ይዞ እየመጣ አሁንም ሃይሚን እየጠራ ነው የሚሰሩት። ስራ ከሆነ ትክክለኛ ስራ እየቀጠሉ ከሆነ እንደዛ ነው። እኮ እናንተ የምትገርሙኝ ስራ ምን አይነት ይሄ ምንድን ነው ስራው የሆነ ይታያችሁ? እናንተ ምንድን ነው ስራው ይታያችሁ እንዴ? ስራ ልጆቹ መጨረሻቸው በቃ ተበትነው እስኪያልቁ ድረስ እናንተ ስራ ነው የምትሉት።
በቃ ምከሯቸው፣ ተመለሱ ብላችሁ ምከሩ እንጂ ስራ 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 አትበሉ። ምንድነው የትኛው ነው ስራ? ተመክር ተመልሷል አልተመለሱም። በቃ እሷም ካልፈለጋት በስነ ስርዓት ቁጭ አድርጎ ማለት ነው። በቃ አልፈልግሽም ሃይሚ ለስራ ነበረ የምፈልግሽ ብሎ በቃ መለየት ይችላል። ሁሌ በቃ እንደዛ ብላችሁ በሉ እንጂ ምክር ሁሌ ስራ ነው ስራ ነው ስራ ነው ስራ። ምንድነው ስራ? እነሱ ስራ ነው አሉ። ሴና እዚህ ጋር ስድብ አይፈቀድም። ራይማን በተለይ ራይማን እኔ ቤት ከሰደብሽ ይቦልክሻል። አረኛ ማን የሰደበው? ራይማን እንዲሰድ እሷን ካልፈለጋት በስነ ስርዓት ቁጭ አድርጎ መለየት። ማን እየሰደባት ያለው? ለምን ነው የሚሰደቡት? አግባት አይባልም።